ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምጽ ተከታታዮች፣ በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ወደ እናንተ ይዤላችሁ መጥቻለሁ። እስከ ፕሮግራሜ መጠናቂያ ድረስ አብራችሁን ቆዩ። ጣሊያናዊው እውቅ ጋዜጠኛ ፋብሪዚዮ ሮማኖ የስዊድናዊ አጥቂ ስፖርቲንግ ሊዝበንን እንደሚለቅ ይፋ ካደረገ ዕለት አንስቶ አርሰናሎች ተጫዋቹን የግላቸው ለማድረግ ከመቼውም ጊዜ በላይ እንቅስቃሴ ማድረጋቸውን አጧጥፈውታል። 65 ሚሊዮን ዩሮ ደግሞ ስፖርቲንግ ሊዝበኖች ከተጫዋቹ ዝውውር የሚፈልጉት ዋጋ ሲሆን በርካታ የአውሮፓ ክለቦች ከተጫዋቹ ጋር ስማቸው እየተያዘ ይገኛል። በዛሬው ዕለት የሚወጣው መረጃ እየጠቆመ እንደሚገኘው ከሆነ ታዲያ ዝውውሩ በቀጣይ ሳምንት ይፋ ይሆናል ሲል ነው እንግዲህ የጠቆመው። ምናልባትም በዚህ ሳምንት መጨረሻ ቪክተር ዮክሬሽ ከስፖርቲንግ ጋር የሚያደርገው የመጨረሻ ጨዋታ ይሆናል ተብሎ ይጠበቃል። ቲምቶክ እንደዘገበው ከሆነ አሁንም አርሰናሎች ዝውውሩን እየመሩት ይገኛሉ። የአርሰናል ሰዎችም ተጫዋቹን የግላቸው እንደሚያደርጉት እምነት አላቸው። ቲምቶክ አክሎም እንዲህ ሲል ተናግረዋል። የቪክተር ዮክሬሽ ሀሳብ አርሰናልን መቀላቀል እንደሆነ አሳውቀዋል። እዚህ ጋር አንድ መረዳት ያለብን ነገር በቪክተር ዮክሬሽ ጉዳይ እንግዲህ ብቸኛው አርሰናልን ሊቀናቀን የሚችለው ክለብ ማንቸስተር ዩናይትድ ነበር። ነገር ግን በትላንትናው ዕለት በዩሮፓ ሊግ በቶተንሃም መሸነፉን አስከትሎ እንግዲህ በሻምፒዮንስ ሊግ የመሳተፍ እድሉ ሙሉ ለሙሉ አክትሟል። ይህንንም አስከትሎ እንግዲህ ቪክተር ዮክሬሽ ከዚህ በፊት አሳውቆ ነበር እሱ መቀላቀል የሚፈልገው እንግዲህ በሻምፒዮንስ ሊግ ተሳታፊ የሆነ ክለብ ነው። ለዚህም ነው እንግዲህ ተጫዋቹ አርሰናልን የመምረጥ እድሉን ሰፊ የሚያደርገውና ተጫዋቹ አርሰናልን የመቀላቀል ፍላጎትም ሆነ አርሰናሎች ተጫዋቹን የማስፈረም እድላቸው እጅግ እንደሰፋ ነው እየተገለጸ የሚገኘው። ከዚህ በፊትም ዘግቤላችሁ ነበር። የማንቸስተር ዩናይትድ በቻምፒዮንስ ሊግ አለመሳተፍ ለአርሰናል እንደ አድቫንቴጅ ይቆጠራል። በተለይም ደግሞ በቪክተር ዮክሬሽ ጉዳይ አርሰናል የብራዚላዊ ተጫዋች ሮድሪጎ ላይ ያለው ፍላጎት ጨምረዋል። በሎስ ብላንኮችና በመድፈኞቹ ጋር ጠበቅ ያለ ንግግር የተጀመረ ሲሆን ምናልባትም ዝውውሩ አሁን ሪያል ማድሪዶች የተጫዋቹን ዋጋ ዝቅ ለማድረግ ፈቃደኛ የሚሆኑ ከሆነ አርሰናል ተጫዋቹን ለማስፈረም ብዙ ርቀት ለመሄድ ዝግጁ እንደሆነ ታውቋል። የሮድሪጎ ወኪል ከአርሰናል ጋር ንግግር ያደረገ ሲሆን አርሰናልም ከዚህ ንግግር በኋላ ተጫዋቹን የማስፈረም ፍላጎታቸው መጨመሩ እንደዚሁ እየተገለጸ ይገኛል። በተያያዘ ዜና እንግዲህ ስሙ ከአርሰናል ጋር ሲያያዝ የነበረው ስፔናዊ የክንፍ መስመር ተጫዋች ኒኮ ዊሊያምስ አሁን በሪያል ማድሪዶች በጥብቅ እየተፈለገ ይገኛል። ዝውውሩ እውን የሚሆን ከሆነ ታዲያ የሮድሪጎ መዳረሻ ሰሜን ለንደን እንደሚሆን ታማኝ ምንጮች እየዘገቡ ይገኛሉ። ለዚህም እንግዲህ እንደ ሪዝን የሚጠቁመው ምንድን ነው? ሪያል ማድሪዶች ኒኮ ዊሊያምስን ማስፈረም የሚችሉ ከሆነ ሮድሪጎን ለመልቀቅ ዝግጁ ናቸው። ተጫዋቹም ቢሆን እንግዲህ ሪያል ማድሪድን ለመልቀቅ ዝግጁ እንደሆነ ታውቋል። ኪሊያን ኤምባፔን ወይም ቪኒሲየስ ጁኒየርን እንግዲህ እወዳደራለሁ ብሎ አያስብም። ለዚህም ነው እንግዲህ በቂ ጊዜ እያገኘ ስላልሆነ በክረምቱ የዝውውር መስኮት ሪያል ማድሪድን ለመልቀቅ ዝግጁ የሆነው። ፈረንሳዩ የአርሰናል ወሳኝ ተከላካይ ዊሊያም ሳሊባ በሃምስትሪንግ ጉዳት አርሰናል ሳውዛምፕተንን በሚገጥምበት ጨዋታ ግልጋሎቱን እንደማይሰጥ ታውቋል። ሌላ ዜና ኔዘርላንዳዊ ተጫዋች ጁሪየን ቲምበር በቁርጭምጭሚት ጉዳት ምክንያት የቀዶ ጥገና እያደረገ ሲሆን ለብዙ ሳምንታትም ከሜዳ እንደሚርቅ ይጠበቃል። እንግዲህ ይህ ተጫዋች ለአርሰናል በዘንድሮ የውድድር ዘመን ብዙ ግልጋሎቶችን መስጠት ችሏል። እንግዲህ የኔዘርላንዳዊ ተጫዋች ለአርሰናል ያበረከተው ነገር በጣም ድንቅ የሚባል ነው። ነገር ግን በመጨረሻዎቹ ሳምንታት ከነጉዳቱ ነበረ ለአርሰናል ግልጋሎትን የሚሰጠው። እንግዲህ ለአርሰናልም ከፍተኛ የሆነ ፍቅር ያለው ተጫዋች ነው። በመከላከሉ ረገድ በተለይ አርሰናል ሶሊድ እንዲሆን በመከላከሉ አይነተኛውን ሚና የተጫወተው ተጫዋች እንግዲህ ጁሪየን ቲምበር ነውና አሁን እንግዲህ የቀዶ ጥገና እንዳደረገና ለብዙ ሳምንታትም ከሜዳ እንደሚርቅ ነው እየተዘገበ የሚገኘው። አርሰናል በክረምቱ የዝውውር መስኮት ትኩረት የሚያደርገው የተጫዋቾች እምቅ ብቃት ላይ እንጂ ማርኬት ቫሊዩ ላይ እንዳልሆነ አሳውቋል። አሁንም ቢሆን የአርሰናል ሰዎች ዋነኛ ኢላማቸው ክለቡን በቀጣይ የውድድር ዘመን የዋንጫ አሸናፊ ማድረግ የመጀመሪያ እቅዳቸው ሲሆን በሚፈጽሟቸው ዝውውሮች ትልቅ ጥንቃቄ እንደሚያደርጉ ተዘግቧል። ይህንን መረጃ በማጠናከርላችሁ ጊዜ የደረሰኝን ዜና ወደ እናንተ ላድርሳችሁ።
እንግዲህ ሚካኤል አርቴታ ቶማስ ፓርቲ በአርሰናል ቤት እንደሚቆይና ክለቡን እንደማይለቅ አሳውቋል። እንግዲህ ከዚህ በፊትም ዘግቤላችሁ ነበረ የማርቲን ዙቤሜንዲ ወደ አርሰናል ቤት መዳረስን ተከትሎ ጋናዊ ተጫዋች ቶማስ ፓርቲ ከአርሰናል ይለቃል የሚሉ ዜናዎች እየወጡ ነበር። ነገር ግን አንድ መረዳት ያለብን ነገር የቶማስ ፓርቲና የዙቤሜንዲ አጨዋወት አንድ አይነት ነው ማለት በጣም ይከብዳል። ምክንያቱም ማርቲን ዙቤሜንዲን ኳስ ጋር እጅግ ኮንፈርት የሚሰማው ተጫዋች ነው። ያው ስፔናዊ ተጫዋቾች በዚህ አይታሙም። ነገር ግን እዚህ ጋር መራት ያለብን ነገር ከፊዚካል አንጻር በምንመለከት ጊዜ ዲፌንሲቭ ሚድፊልደሮች በፊዚካላቸው በጣም ስትሮንግ የሆኑ ናቸውና ታዲያ እዚህ ጋር ቶማስ ፓርቲን ብንመለከት ፊዚካሊም ስትሮንግ የሚባል ተጫዋች ነው። እሱ ብቻ አይደለም እንግዲህ ከብዙ መስፈርት አኳያ ብንመለከት ለአርሰናል መሀሉ መረጋጋትን የሚፈጥር ተጫዋች ነው። ታዲያ ይህንን ተጫዋች ማሰናበት አርሰናል በመሀል ሜዳ ያለውን አማራጭ እጅግ ያመነምነዋልና ይሄ ተጫዋች እንግዲህ ኢቭን የሚለቅ ከሆነ ምትክ ያስፈልገዋል እያልኩኝ ነበርና እንግዲህ ሚካኤል አርቴታ ያሳወቀው ነገር ቶማስ ፓርቲ በአርሰናል ቤት እንደሚቆይ ነው። ይሄ ደግሞ ከብዙ መስፈርት አኳያ ለአርሰናል ቲም እጅግ ጠቃሚ ነው የሚባል ዜና ነው። በዛሬው ዕለት ይዤላችሁ የመጣሁት መረጃ እነዚህን ይመስላሉ። በአዲስ ቪዲዮ እስክንገናኝ ድረስ መልካም ነው ተመኘው።